ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ እንግሊዘኛ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ በቴሌግራም በዋትሳፕ በጎግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም አለማት ሆናችሁ መማር የምትፈልጉ ልጆች ሙሉ 24 ሰዓት በሚመቻችሁ ሰዓት መማር ስለምትችሉ ታች ላይ ባለው ስልክ በኢሞ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። ለዚህ ቻናል ገና አዲስ ከሆናችሁ ላይክ ሼር ሰብስክራይብ አድርጉ። እንዲሁም ደግሞ ቤተሰብ ሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶችን እንዴት በእንግሊዘኛ መጻፍ እንደምንችል ዛሬ እንለማመዳለን ማለት ነው። ዛሬ አማርኛ በእንግሊዘኛ እንዴት ፊደላቶችን ገጣጥመን መጻፍ እንደምንችል በደንብ የምንማማር ይሆናል። እስከመጨረሻው በደንብ ተከታተሉኝ። ከጻፋችሁ ከቻላችሁ እየጻፋችሁ ቢሆን ደግሞ የበለጠ ግልጽ ይሆንላችኋል ማለት ነው። አሁን ወደ ትምህርታችን እንገባለን። ከዚህ ጋር የምታዩዋቸው እነዚህ በዚህኛው በኩል ያሉት እነዚህ አማርኛዎች ናቸው። እነዚህ ደግሞ እንግሊዘኛዎቹ እነዚህ አማርኛዎቹ በእንግሊዘኛ ሲጻፉ ደግሞ እዚህ ጋር ያሉት ናቸው። እነዚህ አማርኛዎቹ በእንግሊዘኛ እዚህ ጋር ያሉት ስለዚህ በሁለት ዘርፍ ናቸው ያሉት። የመጀመሪያው አማርኛ አለ፣ እንግሊዘኛ አለ። እዛ አማርኛ እንግሊዘኛ ለምሳሌ የዚህ አማርኛ ወደ እንግሊዘኛ ፊደል ተቀይሮ ሲጻፍ ይሄ ይሆናል ማለት ነው። ሁሉም እንደዚሁ ነው። ለምሳሌ እዚህ ጋር የመጀመሪያው ምን ይላል? ሰላም 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 ይላል። አሁን ሰላም የሚለውን የእንግሊዘኛ ፊደልን ተጠቅመን ለመጻፍ እንዴት ነው የምናደርግ? ሰ ማለት ኤስ ኢ ነች። ኤስ ኢ ለ ሰ ላ ማለት ደግሞ ኤል ኤ ላ ኤም ደግሞ ኤች ኤም ደግሞ ም ነች ም። ስለዚህ የሚለን ሰላም ሰላም ይላል ማለት ነው። እሺ ወደ ሁለተኛው ስመጣ ደግሞ እዚህ ጋር እሺ እሺ ይላል። እሺ ለማለት ለማለት ኢ ነው የምንጠቀም። ይቺ ኢ ፊደል እንደ እ ወይም ደግሞ እንደ ኤ ትነበባለች። ኢ እንግዲህ በአምስተኛ ወይም ደግሞ በስድስተኛ ድምጽ ነው ብዙ ጊዜ የምናነባት። ያ ማለት ኢ ብለን እናነባታለን ወይም ደግሞ ኤ ብለን ልናነባትም እንችላለን ማለት ነው። ስለዚህ ኢ ይሆናል። ሺ ማለት ደግሞ የሸ ቤተሰብ ሶስተኛ ነች። ስለዚህ ሶስተኛ ፊደላቶች ደግሞ አናባቢ አይ ነው የሚጠቀሙ። አያችሁ ኤስ ኤች አይ ኤስ ኤች አይ ሺ ትባላለች። ስለዚህ ይህ ባለ የሚላል እሺ እሺ ብለን መጻፍ እንችላለን ማለት ነው። እሺ ከዚህ ጋር ደግሞ ዛሬ 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 ይላል። ዛሬ የሚለው ደግሞ ወደ እንግሊዘኛ ፊደል ተቀይሮ ሲጻፍ ዛ ማለት ዜድ ኤ ነች። ምክንያቱም ዛ አራተኛ ፊደል ነች። አራተኛ ደግሞ አናባቢ ኤ ነው የሚያስገቡ። ዜድ ኤ ሬ ማለት የረ ቤተሰብ አምስተኛ ነች። አምስተኛ ፊደል ደግሞ አናባቢ ኤ ነው የሚያስገቡ። ስለዚህ አር ኢ ሬ በአንድ ላይ ዛሬ ዛሬ ይላል። እሺ ከዚህ ጋር ደግሞ ነገ 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 ነ ማለት ኤን ኢ ነች። ኤን ኢ ነ ገ ጂ ኢ ነገ። ምክንያቱም እነዚህ ሁለቱም የመጀመሪያ ፊደል ናቸው። የመጀመሪያ ፊደላቶች ደግሞ ከሀ በስተቀር ሌሎቹ ኢ ነው የሚያስገቡ። ሀ ብትሆን ኤ ነበር የምታስገባ፣ ሌሎቹ ግን ኢ ነው የሚያስገቡ። ስለዚህ ምን ይላል? ነገ ነገ ይላል። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ደግሞ ይላል ሃሊማ 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 ይላል። አሁን ሃሊማ የሚለው ሶስት ፊደል ነው። ሀ አለች። ሀ ማለት ኤች ኤ ሀ ነች። ሊ ማለት ኤል አይ ሊ ማ ኤም ኤ ማ በአንድ ላይ ሃሊማ ሃሊማ። እሺ ከዚህ ደግሞ ሙሉ ሙሉ እነዚህ ደግሞ ሁለቱም የመጀመሪያ ማለቴ ሁለቱም እነዚህ ሁለተኛ ፊደላቶች ናቸው። ስለዚህ ሁለተኛ ድምጾች ደግሞ አናባቢ ዩ ነው የሚያስገቡ። ኤም ዩ ሙ ኤል ዩ ሉ በአንድ ላይ ሙሉ ሙሉ። እሺ ከዚህ ጋር ደግሞ ደውል 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 የሚለው አሁን ደ የመጀመሪያ ፊደል ነች። አናባቢ ኢ እናስገባለን ዲ ኢ ው የወ ቤተሰብ ሁለተኛ ነች። ስለዚህ ደብሊው ዩ ሁለተኛ ፊደላቶች አናባቢ ዩ ነው የሚያስገቡ። ደብሊው ዩ ል ስድስተኛ ነች። ኤል ብቻ ምክንያቱም ስድስተኛ ፊደላቶች አናባቢ አናስገባም። ስለዚህ ምን ይላል? ደውል ደውል ይላል ማለት ነው። እሺ ወደ ስንመጣ ደግሞ ወደ ቀጣዩ አለሁ 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 ይላል አማርኛ። አሁን አለ ማለት እንግሊዘኛ ስንጠቀም ኤ ነው የምንጠቀም። እሺ ኤ እንደ አ ትነበባለች። ኤ ብለን ሳይሆን የምናነባት አ ብለን ነው የምናነባት። ለ ደግሞ የመጀመሪያ ፊደል ነች። ኤል ኢ ለ ሁ የሀ ቤተሰብ ሁለተኛ ነች። ሁለተኛ ደግሞ ዩ ነው የሚያስገቡ። አያችሁ ኤች ዩ ሁ። ስለዚህ ምን ይላል?
አለሁ አለሁ ይላል። እሺ ከዚህ ጋር ደግሞ መጣሁ 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 መ ኤምኢ ጣ ቲኤ ሁ አሁን እንደነገርኳችሁ ኤችዩ ስለዚህ በአንድ ላይ ምን ይላል? መጣሁ መጣሁ ይላል። እሺ ከዚህ ጋር ደግሞ ምን ይላል? ተነስ 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 ይላል አማርኛው። ተ የመጀመሪያ ፊደል ነች፣ ነ የመጀመሪያ ፊደል ነች፣ ስ ደግሞ የሰ ቤተሰብ ስድስተኛ ስለዚህ ቲኢ ተ ኤንኢ ነ ኤስ ደግሞ ስ ስድስተኛ ስለሆነች ኤስ ብቻ ተነስ ተነስ። እሺ ከዚህ ጋር ደግሞ ስራ 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 ስ እዚህ ጋር ነግሬያችኋለሁ ኤስ ብቻ ነች። ራ ደግሞ አራተኛ የረ ቤተሰብ ስለሆነች አርኤ ይሆናል። ስለዚህ ኤስ ስ አርኤ ደግሞ ራ በአንድ ላይ ስራ ስራ ስራ። እሺ ከዚህ ጋር ደግሞ ሃዋ 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 ሀ ማለት ኤች ኤ እዚህ ጋር መጀመሪያም ሀሊማ ስንል አይተናል። ሀ ኤች ኤ ነች። እዚህ ጋርም ኤች ኤ ግን ከሌላ ፊደል ጋር ከሌላ ቃል ጋር ስለመጣች አንድ ፊደል የምትቀየረው ነገር የላትም። ጽሁፏ ሀ ከሆነች ሀ ነው በቃ ኤች ኤ ሁሌም ሀ ነች። ሌላ ምንም ሆ ልትሆን አትችልም፣ ሂም መሆን አትችልም፣ ማንም መሆን አትችልም፣ ለም መሆን አትችልም። ኤች ኤ ከሆነ ሁሌ ማን ነች? ሀ ነች። ዋ ማለት ደግሞ የወ ቤተሰብ አራተኛ ነች። ስለዚህ አራተኛ ደግሞ ደብሊው ኤ ዋ በአንድ ላይ ሀዋ ሀዋ። እሺ ከዚህ ጋር ደግሞ መዲና መዲና መ የመጀመሪያ ፊደል ስለሆነች መ ማለት ኤምኢ ዲአይ ና ኤንኤ በአንድ ላይ መዲና መዲና ይላል መዲና። የመጨረሻዋ ደግሞ ሜላት ሜ ማለት ኤምኢ ነች። አምስተኛ ፊደላቶች አናባቢ ኢ ነው የሚያስገቡ እንደ መጀመሪያዎቹ ሁሉ ማለት ነው። ላ ኤልኤ ነች። ት ደግሞ ቲ ቲ እንደ ት ትነበባለች። ምክንያቱም ከቲ ቀጥለን አናባቢ ያላስገባንበት ምክንያት ት ምን ስለሆነች ነው? ስድስተኛ ፊደል ስለሆነች ማለት ነው። ስለዚህ እንደዚህ ሲሆን ምን ይላል? ሜላት ይላል ማለት ነው። በጣም አሪፍ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። እናንተ እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ። እኔ እንደ መማሪያ የተወሰነ እንደ መግቢያ እንዲሆናችሁ እንጂ ይሄ በቂ ሆኖ አይደለም። ነገር ግን እነዚህ እናንተ በደንብ ጽፋችሁ እነዚህን ካጠናችሁ ደግሞ ቀጣይ ደግሞ ሌሎች ቪዲዮዎችን ይዤ ስመለስ እነዚያን ደግሞ አሁን እያላችሁ በሂደት ሁሌ ከተከታተላችሁ በእርግጠኝነት በአጭር ጊዜ አማርኛም እንግሊዘኛም ሁሉንም ነገር ማወቅ ትችላላችሁ ማለት ነው። ቀደም ብዬ እንደነገርኳችሁ ምናልባት በውስጥ መስመር ተመዝግባችሁ ከፈለጋችሁ ስልኬ አለ ታች እንደነገርኳችሁ ደውሉ። በአጭር ጊዜ ውጤታማ መሆን ትችላላችሁ ማለት ነው። እንደዚሁ ደግሞ በዩቲዩብ እየገባችሁ መከታተል ከፈለጋችሁ ቻናሉን ሰብስክራይብ ላይክ ካደረጋችሁ ሁሌ የምሰራው ቪዲዮ በኖቲፊኬሽን መልእክት ስለሚደርሳችሁ እየገባችሁ መከታተል ትችላላችሁ ማለት ነው። ለዛሬ የነበረን ጊዜ ይሄን ይመስላል። መልካም ጊዜ። ባይ ባይ።